ከአርባ ምንጭም ለመጨረሻ ጊዜ ለወጣም ስለሆነ አለሽ እንዴ ተናደርክ ትለኛለሽ እንዴ? ቆይ አይደለም ማርያም ምን አለች? እኔ ጻልኝ ነው በእናትሽ ህፃንነት አይደለም በማርያም ስማኝ አንቺ አስጠላሽ። እናቴን ማስደሰት አለብኝ በእናትህ እሱ ነው አይደለም። ቆይ አንተ ባሽ ተናደሩ ይካል ሌር ነው ያልሽ? እየተናደድኩ እኮ ምን እንዴ ሌር ነው ያልሽ? ምን ልበልሽ? ሰላም ውድ ቤተሰቦቻችን እንዴት ናችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። እናንተ ናፍቃችሁኛል እንደናፈቅኳችሁ እርግጠኛ ነኝ። ያው ታውቃላችሁ ባይዘዊ ለምትሰጡኝ ክብር እኔ አላቅም ውድ ቤተሰቦቼ የምሬን ነው የምላችሁ። ሁሉ ነገራችሁ በቃ ቃላት የለኝም ለእናንተ ለቤተሰቦቼና ዛሬ ደግሞ ምንም ነገር ሳደርግ ለእናንተ ካላሳወቅኩኝ ያው ደስ አይለኝም። ዛሬ ምን አሰብኩኝ እንደዚህ ፍንድቅድቅ ያደረገኝ ምን እንደሆነ ታውቃላችሁ? ምን መሰላችሁ? አዲስ ሰው ላስተዋወቃችሁ ነውና በቃ ደስ ብሎኛል። ማለት እሱን ስለማስተዋወቃችሁ ለእናንተ በጣም ደስ ብሎኛል። ምክንያቱም እኔም በጣም መወደው ነው። በዚያ ላይ ደግሞ ስለራሱ መጥቶ እስካገኘው ነው ምን በጣም ጓጉቻለሁ። በጣም ደስ ብሎኛል። ዛሬ አዲስ ሰው ላስተዋወቃችሁ ነው በቤቴ እና ሳስተዋወቃችሁ ደግሞ እናንተም ደስ ብሏችሁ እንደምትወዱትና እንደምትቀበሉት እርግጠኛ ነኝ። ምክንያቱም እኔ ወደድኩትን ያው ተወዱልኛላችሁ ብዬ አስባለሁና ዛሬ እሱ ሲመጣ ደግሞ ያው አቀባበል ሳደርግ ሁሌም ፕራንክ ማድረግ አለብኝ ብዬ አስባለሁና እንደ ሐሳብ ምን እንዳሰብኩ ልንገራችሁ። ማስደንገጥ አለብኝ ብዬ ስላሰብኩኝ ነው። ምክንያቱም መጥቶ ዝም ብሎ ተዋውቃችሁ ማን ሊሄድ አይችልም። እንዲማ በቀላሉ ከእናንተ ጋርም ከኔ ጋርም እንትን ሊል አይችልም። እና ምን አሰብኩኝ መሰላችሁ? ያው ሰሞኑን ያለሁበትን ነገር አይታችኋል። ከመናገር ያለው ነገር አለ ምናምን ኤልዳና ጋር ብቻ የሆነ ደስ የማይል ነገር ነበር። ኤልዳና ይቅርታ ልጠይቀኝ ምናምን መታ ነበረ ምናምን እንደዛው እና ብቻ ደስ የማይል ነገር ነበር። ያንን ማንሳትም ሆነ ማውራት አልፈልግም። ዛሬ ደስ የሚል ነገር ነው ማውራት የምፈልገው። ደስ የሚል ነገር ነው ለእናንተ ማቅረብ ያለብኝ ብዬ አስባለሁ። ስለዚህ ዛሬ ምን እለዋለሁ መሰላችሁ? ያው ሽምግልና ተልኮ ለማሚ እኔ ሌላ ሀገር ልሄድ ነው፣ ወደ ውጪ ልወጣ ነው እና በቃ ዛሬ የጠራሁክ የመጨረሻ ጊዜ ላወራክ ነው እና ደግሞ ለመሰናበትም ያክል ነው ብዬ እነግረዋለሁ። አይ ሆፕ እንደሚደነግጥ። ምክንያቱም ድንገት ተነስቼ ልሄድ ነው ምናምን ነገር ስለው ምን ይሰማዋል ምናምን ነገር። እስኪ ሆነም ቀረ እሱን ነገር ያው እሱ ጋር ሄደን ነው ማየት የምንችለው። ማለትም እሱ ሲመጣ ምን አይነት ስሜት እንደሚሰማው እናያለን። ቁጭ ብለን ብንጠብቀው አሪፍ ነው ብዬ አስባለሁ። ምክንያቱም ያው ካሜራ ሲይዝ ምናምን ነገር እና ውድ ቤተሰቦቼ የትም ሳትሄዱ እስከ መጨረሻው ተከታተሉን። ምን ይላል አብረን የምናየው ይሆናል። ወዳችኋለሁ። ቦታ ያው እንዳያችሁ ቀይረናል። እንግዳዬም ደርሷል። እንደ ጨረቃ ጊዜ ቢለወጥ ጎሎ ቢሞላ አላውቅም ቆንጆ ካላንተ ሌላ እድሜ ማይፈታ ማን ለማሽኮር ነው እንደዚህ አብሮት የመጣ ሻልማለም እድለኛል። እንዴት ነህ? እስኪ ቁጭ በል በእናትህ። አስጠብቁኝ ነው? አዎ ትንሽ አስጠብቀኸኛል፣ ግን መቀጣት አለብህ። ሲፈልግሽ ልልቅጣ ቤተሰቦቼን ላስተዋውቅ ዛሬ በካሜራ ነው የመጣሁት። ምክንያቱም ያው የመጀመሪያ ቤተሰቦቼ ማስተዋወቅ አለብኝ ብዬ ስላሰብኩኝ ነውና ሰላም በላቸው። ሰላም የኤርካን ቤተሰቦች፣ ውድ ቤተሰቦች እንዴት ናችሁ? ያው እኛ ደህና ነን። አዲስ ምዕራፍ ጀምራለች እኔ ጋር። ውድ ቤተሰቦች እንዴት ናችሁ? እኛ ደህና ነን። አዲስ ምዕራፍ ጀምራለች ኤርካን
ያው እንደነገርኳችሁ እንግዲህ እሱ ነው እና እንደምትወዱት እርግጠኛ ነኝ። ያ እንዴት ነው? ቆንጆ ነው ያችሁት? ቆንጆ ነው አይደለ? ትወዱታላችሁ ብዬ ተስፋ አለኝ። ያው ግን ደግሞ ዛሬ ለቤተሰቦቼ ሳስተዋውቅ ምን መሰለክ ትንሽ ዛሬ ያስተዋወቅኩት ማለት በቃ አለ አይደለ ሜቢ ከዛሬ ቤተሰቦቼን የምታገኛቸው የመጨረሻ ጊዜ ሊሆን ይችላልና ያው እንዳንተ አይነት መልካም ሰውን ደግሞ ሳላስተዋውቅ መሄድ አልፈለኩም። ገብቶሃል? ልሄድ ያሰብኩበት ቦታ አለና እኔ ፈልጌው ምናምን አይደለም። በእርግጥ ግን የመጨረሻ ስለሆነ ያው እነሱም ደግሞ አንተን ማወቅ አለባቸው እንዴት መልካም ሰው እንደሆንክ ምናምን ነገር ማወቅ ስላለባቸው ነው ዛሬ ለመጨረሻ ጊዜ ያው ከአርባ ምንጭም ለመጨረሻ ጊዜ ለበጣም ስለሆነ ማለት እኔ እንጃ ከእናንተ መለየት ምናምን ይከብደኛል፣ ግን ምንም ማድረግ አልችልም እና ያው አግብቼ ልሄድ ነው ወደ ሌላ ሀገር ማለት ወደ ውጪ አግብቼ ልሄድ ነውና ከአሜሪካ የመጣልኝ ይባላል እና እኔ በእርግጥ አላቅም ማለት ማዘር ናት። ከማዘር ጋር ነው ሁሉም ነገር ያለቀው እና ማዘር ናት እንዴ የቤተሰብ አልቀረም እንዴ ሰው ምትሆነው ማግባት ምን ማለት ነው? አሁን አግብቼ ልሄድ ነው ማለት እና አሁን ለምን ጠራሽ? ለዚህ ነው እንዴ ጠራሽ? ታውቃለህ ማለት እኔ ሳልነግርህ ብሄድ ደግሞ ይበልጥ ከዚህ በላይ ይደብራል ብዬ ስላሰብኩ ነው። ምክንያቱም ምን ያክል ቦታ እንደምሰጥ ታውቃለህ እና ደግሞ እንዴ ዝም ብዬ ተነስቼ ብሄድ ይከብዳል አይደለ? እየቀለድሽ ነው እንዴ ማርያም? እንዴ የምር ማለት እየቀለድኩ አይደለም ማለት ለምን እቀልዳለሁኝ? የምቀልድበት የሆነ መንስኤ ቢኖር እኮ እቀልድ ነበረ። እና ምን ማለት ነው ከሜዳ ተነስቶ መሄድ ማለት? እኔም እኮ ከዚህ ፊት ነግረሽኛል እንደ ይርካን ማለት እኔም ፈልጌው አይደለም በቃ ላይክ እረሳ ነግሪኝ ብትሄጂ ይሻላል። እንደዚህ ያን ነገር ማርያም ይርካን ነበር። ምን ሆነሽ ነው አንቺ? ማለት እንዴት ነው እኔ አንተ ሳልነግርህ የምሄደው? አላውቅም ግን በቃ እኔ አሁን እንድትረዳኝ ብቻ ነው የምፈልገው። ምንድነው የምረዳሽ እንዴ? ለምን ያልሽኝ እኮ በቃ እንደዚህ እንድትሆን አልፈልግም ማለት እሺ ብለህ ምናምን ስቃህ እንድሸኘኝ ነው እንጂ ምን ማለት ነው? ይልካል ታገቢ ያልሽ ነው ስቄ ምሸኝሽ በቃ ማለት ማገባው እኮ መታገቢው ምን ማዘር ያው ታራ ማዘር ይርካን አንተ ቀልጃለሽ ነው አንቺ? እኔ ቀልልኩ ምን ማለት ነው? እና ታዲያ ማለት እኔም እኮ ፈልጌው አይደለም የምር ፈልጌው ማለት ነው። ከዚህ ፊት ነግረሽኛል እንዴ? አልነገርኩም ግን እናንተ ሰራው ምን ነገር ውስጥ ነው ያለነው? በቃ እኔ እንዴት ብዬ ላስረዳ ማለት ያለንበት ሁኔታ ስለማውቅ እኮ ነው። አሁንም ቢሆን ልንገርክ ብዬ መጣሁት እንጂ እኔ እኮ ዝም ብዬ ተነስቼ መሄድ እኮ ሳልችል ቀርቼ አይደለም። ደግሞ ሁሉም ነገር አልቋል። በቃ ፓስፖርቴም ሁሉንም ነገር ጨርሶታል። እሱ ለካ መጥቶ እዚህ ቆይቷልና እኔ ደግሞ ትናንት ነው ማሚ ያስተዋወቀችኝ። እኔ ደግሞ እንደዚህ ስሜታዊ እንድትሆን አልፈልግም። በማርያም ሰማኝ ኤርካ እኔ ይሄርካን ምን ገርሻን ነገር እና አንቺ ምን አይነት ነገር እንዴ አውርካ እኔ ለማውራት የሚከበደኝ ነው ያለው ማርያም ኤርካን እኔ አሁን ያላሰብኩትን ድቡታን ያወረሽብኝ እንዳለ ዝም ብለሽ ሳይጀመር እንዴት ነው እና አንቺ ገና ኤርካን ማርያም እኔ እኮ ሳይገባኝ ቀርቶ አይደለም ግን ደግሞ በቃ አለ አይደለ እንትረዳኝ ይፈልጋል። አንተ ካልተረዳኝ እሺ እንዴት ነው መረዳሽ? ኤርካን ሊሄድ ነው ያልሽኝ እንዴ? ምን ላድርግ? ቆይ እኔ ምን ማድረግ እችላለሁ? እናቴ መጋፋት ነው ያለብኝ? አንቺ ስላቀረብሽልኝ አይሆንም ማለት አለብኝ? አንድ እናቴ ናት ታውቃለህ። እሷ ናት ለፍታ ሁሉንም ነገር አስተካክላ ያሳደገችኝ እሷ ናት። እሷ ያለችውን ቃል ደግሞ ማክበር አልችልም። በጣም ብዙ ጊዜ በእኔ ምክንያት ተሰቃይታለች። አሁን ላይ ደግሞ እሷ የሆነ ነገር ስታቀርብልኝ አይሆንም ብላ ምን ያክል እንደምትጎዳብኝ አታውቅም። እሺ አሁን አንተ የሆነ ነገር በላይ በማርያም ዝም አትበል ማለት አይኖ እንደሚደብር ግን በቃ እሺ በለኝ። ከምን ልበልሽ? በቃ ይሁን ማለት አለብኝ እኔ ለማርሽኝ እኮ ነው። እሺ ምን ልበልክ? በገብርኤል በቃ አላውቅም። ታውቃለህ እኔ ፈልጌው አይደለም ማለት እሱ ወይ አፍቅሬ ምናምን አይደለም። እናቴን ብቻ ለማስደሰት ነው የሚሄደው። እሱ እንድታቅልኝ ብቻ ነው የምፈልገው።
ኤርካን ሳትነግሪኝ ብትሄጂ ይሻለኛል እኮ ነግረሽኝ ልሄድ ነው ብለሽ እንዴት ነው አምኜ የምቀበለው? አምኜ በቀበልስ ምን አይነት ስሜት ይሰማዋል ብለሽ አታስቢም እንዴ አንቺ? ቆይ ሳልነግርህ እንዴት ልሄድ እችላለሁ? አንተ በቃ አሁን እኮ ነው ሳትነግሪኝ ብትሄጂ ይሻለኛል እኮ። ሰማኝ በማርያም በቃ አለ አይደለ? እኔ አሁን ትረዳይ ብቻ ነው ፈልገው ማለት አጥፍቻለሁ እኮ በቃ ግን እናቴን ማስደሰት አለብኝ በእናትህ። እሱን ነው እንድትረዳኝ የምፈልገው። ደግሞ እንደዚህ ስትናደድ ማየት አልፈልግም ታውቃለህ አይደለ? ለምንድን ነው ዝም የምትለው? ምን ልበልሽ? ሂጂ ልበልሽ? ሼርካና ምን ልበልሽ? ምን እንድልሽ ነው እንደምነግሪኝ? አላውቅም። እኔ አሁን አትሂጂ ብለሽ ትቀሪያለሽ? አትቀሪም አይደል? እሺ አትሂጂ ልበልሽ? ቅሪ አትቀሪም። ግን አሁን እንትን በለኝ እንዴት ትይኛለሽ? ሼርካን አንቺ ወስነሻል እንደ ይሄን ነገር የመጣሽው አንድ እኔን አማክረሽኛ? አላማከረ ገና እንዳሳብ እኮ አሁን ልሄድ ጨርሰሽ እኮ ፓስፖርትሽን ሁሉን ነገር ከጨረስሽ በኋላ ነው መጥተሽ ነገርሽኝ። እኔ አይደለሁም እኮ ፓስፖርቴን የጨረስኩት ሁሉንም ነገር የተነገረኝ እኔም ለራሱ ትላንትና ማታ ነው። በቃ ገብቶሃል? ትላንት ማታ ተነግሮኝ ነው ዛሬ እኔ ምንም ማድረግ አልችልም። ገብቶሃል? ማለት የሆነ ነገር ማስቀረት ብችል ነውና እዚህ ቀርቼ ካንተ ጋር ብሆን ደስ ይባለኝ ነበር። ግን ምን ላድርግ? በቃ እሺ በለኝና እኔ እንዴት እሺ ልበልሽ? ኤርካን እንዴ እሺ ልበልሽ? አወኩ እሺ ልበልሽ? አይደለም እንድትቀየመኝ አልፈልግም። በቃ እንደዚህ አዝነህብኝ ደግሞ ሲሄድ መንገዴም ቀና አይሆንልኝም። ታውቃለህ አይደለ? እኔ ከበደኝ ነው ማርያም፣ በጣም ከበደኝ ነው። ገና እኔ ኤርካን እኔና አንቺ አዲስ ታውቃለህ፣ እኔ ካንተ መለየትም ለማለት በእናትህ እንደዚህ አትሁን። ስማ በቃ ተመልሼ እኮ እመጣለሁ ማለት እዛው ኤርካን ታዲያ የፈለገ ምጪ ሰው አይደለሽ እንጂ አንቺ። እኔ እንዴት ነው ሰው ጋር እንዳለሽ አወቅሽ? አሁን እኮ መሄድ ብቻ ልሄድ እኔ እናቴን ለማስደሰት ነው የምሄደው። የሰው ሆንኩኝም አልሆንኩኝም የወሰደሽ ሰው እዛ ሄደሽ ተመልሰሽ ሲመጪ ተውሻል። ከዚህ ላግባሽ ብሎ ወሰደሽ ማይተወኛ እንዴት ነው ወንድ ልጅ እኮ ነው ኤርካን እና ይሁና ታዲያ ምንም ከዚህ አጎትሽ ወስድሽ እዛ አንቺን አኑሮሽ ሊመልስሽ ነው እንዴ? ሊያገባሽ እኮ ነው ከዚህ ወስድሽ አይደል? ታዲያ እንዴት ነው ተመልሼ እመጣለሁ ብለሽ እኔ ጻልኝ ነኝ ያባበልሽኝ ነው እያባበልኩ አይደል? እና ምን ማለት ነው? በቃ ምን ማድረግ አለብኝ? ኤርካን እኔ ሳትነግሪኝ ብትሄጂ ይሻላል። አሁን ሌላ ደግሞ አሁን ጭራሽ እንዲያልሽ እንደ ጻና ያይሽኝ ህመም ላይ ህመም ነው የምትሽብኝ። ሌላ ነገር ይሄን ነገር አስቤ ገና አንተ ያልኳለ ምን እንደ ብታይኝ ነው ተመልሼ እመጣለሁ ብትይ ያም ይወስድሽ ሰው አጎትሽ ሊኖር አይደል? አንቺ ይወስድሽ ቤተሰብ ሊመሰርት አይደል? ግን ከዛ እሱን ሰው የተሽ ነው እንድንመጪው እንዴ? ኤርካን ህፃን ነኝ እንዴ? እንዴት ነው የምታስቢው? ደግሞ እንዴ አሁን ኤርካን አሁን ነው እንደሚነገረው ሌላ ሳትነግሪኝ ብትሄጂ እኔ አላውቅም እያልኩህ እኮ ነው። አላመንከኝም ማለት ነው? አታምነኝም? ቆይ እኔ ኤርካን አንቺ ትልቅ ልጅ አይደለሽ? እንዳልሄድም ማለታችን እኔ እኮ አልሄድም እኮ ብያለሁ፣ ተከራክሬያለሁ። በቃ እኔ ማዘሬ ከዚህ በኋላ አንቺ አልሄድም ካልሽኝ እኔና አንቺ ነገር የመጨረሻውን አለችኝ። ይሄንን ነገር ደግሞ መቀበል አለብኝ ግዴታ። እሷ አንድ ነገር ብትሆን ጸጸቱን እችላለሁ። ቀርቼስ እንዴት ነው የማደርገው? እሺ እሺ ነው ምን ልበልሽ ኤርካን? አሁን ያው እኮ የኔ እጅ ልበልሽ? እሺ እጅ አላውቅም እጅ እንድልሽ አይደል? እጅ በቃ አላውቅም፣ ግን እንደዚህ ከፍቶክ ማየት ደግሞ አልችልም። ታውቃለህ እኔ ምን ማድረግ እችላለሁ? ቤተሰብ ሁሉም ተስማምቶበታል ማለት እኔ ብቻ መከራከር የምችልበት አይደለም። ወንድሜም ተስማምቷል፣ ማዘር ተስማምታለች። እንዴት እንደተስማሙ ለራሱ አላውቅም፣ ግን በቃ ሁሉም ተስማምተዋል። ስለዚህ ይሄንን ነገር ደግሞ አይሆንም ብዬ እንዴት ነው ልቀር የምችለው? እና ኤርካን እኔ እኮ ሳትነግሪኝ ነው መሄድ አለብሽ። እንዲህ አይነት ነገር ኤርካን እኔ ነገር እኔ እሺ ምን አሁን ሰላም በሰላም ግቢ ኤርካን ብዬ እንድልክሽ ነው? እሺ ልበልሽ? በሰላም ግቢ ልበልሽ? አሁን እኔ ማለት ነው ስማኝ ነው በቃ የሆነ ነገር ስማኝና በቃ እሺ ምን ልስማሽ ኤርካን? በቃ አላውቅም ምን ልበልሽ ኤርካን? ተመልሼ መምጣት አይቀርም። በቃ እመጣለሁኝ። እኔ ደግሞ ኤርካን ጻልሽ ነኝ እንጂ ተመልሼ እመጣለሁ የምትይው እንደዛ ያልኩት ታዲያ ምን ተመልሼ እመጣለሁ የምትይው ታግቢ አይደለም የምትሄጂው? እና አግብቼ እዛው ቀራለሁ እንዴ? እና ተመልሰሽ ትመጫለሽ? ያን ፈተሽ ነው ወይ ዝም ብለሽ ትመጫለሽ? እኔ ጻልኝ ነው ኤርካን በእናትሽ ኤርካን ህፃንነት አይደለም። በማርያም ስማኝ አንቺ አስጠላሽም እንዴ? አይደለም በማርያም እንደዚህ ስሜታዊ እንድትሆን ፈልጌ እኮ አይደለም። ምን እንደሆነ ስሜታዊ ኤርካን ተራክቼ እኮ ነው አወራሁሻለሁ። ለምን ትናደዳለህ? ቆይ አንተ ባሽ ተናደሩ ኤርካን ልሄድ ነው ያልሽ? እየተናደድክ እኮ ምን እንዴ ልሄድ ነው ያልሽ? ምን ልበልሽ ኤርካን? አልናደድ ሂጂ ብዬሽ ዝም ብዬሽ በሰላም ልሸኝሽ ነው የምፈልጊው? የሄድሽ እኮ ነው ያለሽው እንዴ? ተናደድክ ትለኛለሽ እንዴ? ቆይ አይደለም ማርያምን አይደለም። ምንድነው? እግዚአብሔርን አይደለም። ቆይ ምንድነው የሚያስቅሽ ኤርካን? እኔ ቀለድኩ አይደለም ኤርካን እንዴ? አይ ቀልደው እንዳንቺ አልሽው። አይ ቆይ ኧረ ምን እሺ ተረጋጋ።
ቆይ ማርያም ተረጋጋ። ቆይ አንዴ ተረጋጋና ስማኝ። በቃ ለምን እንደምትስቂው? ፍራንክ ነው ማለት ፍራንክ ያደረኩት ነው። ማርያምን አልሄድም፣ የትም አልሄድም። ማርያምን የትም አልሄድም። በጣም ተናደድኩ እኮ። ምንሽ ተናደድኩኝ? አንቺ ምንም እንዳልተናደድኩም እንዴ ነው ልሄድ ነው አልሽኝ ደግሞ ደስ ብሎኛል። እና ቤተሰብ እንዱዱ ግን ትክክለኛ ስሙ እኔ ማለት ነው። ትክክለኛ ስምክን ንገራቸው። እኔ ያው በሚቀለኝ ስለምጠራው ነው። ያቁኛል ቤተሰቦች ያቁኛል፣ በእርግጠኝነት ያቁሃል። ግን ያው እኔ ቻናል ላይ መጀመሪያ ጊዜ ሲመጣ ከነ ኢቴ ጋር ከነ ዴቭ ጋር ምናምን ታውቁታላችሁ። ያው ከነሰራሽልኝ ማርያም ከለ አይ ደስ ብሎኛል። እንደዚህ ስላደረኩ ደስ ብሎኛል። በመጀመሪያው ቀን እንደዚህ አድርጌ ደስ በሚል ሁኔታ አናድጄ ፕራንክ አድርጌዋለሁ። ተናዷል። አሁን ደህና ነኝ፣ ተረጋግቻለሁ። ፕራንክ መሆኑን አውቄያለሁ ማለት ነው። ተረጋግቻለሁ እና ብድር መላሽ አድርገን በዛ ይባላል። አሜን ነበር። አይ እንደዚህ አይነት ነገር እንኳን የለም። ወደ ቤተሰቦቻችን እንግዲህ ቆንጆ በሆነ መልኩ ከዚህ በኋላ ያው እንመጣለን። ደስ በሚል ቪዲዮ እንመጣለን። እስከዚያ እንወዳችኋለን።